በስልጣን ላይ ያለው መንግስት እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል። የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት እስካሁን በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም። ግን ያስላኛ የሆነ የህዝብ እና የአገር የመቀጠልና ያለመቀጠል የህልውና ፈተና ውስጥ ነው ያለው። በኢኮኖሚ በኑሮ ውድነት ህዝቡ ከመኖር ወደ አለመኖር ህይወቱ እየተቀየረ ከዛም በላይ በጦርነት እያለቀ ነው። አንድ ጦርነት አይደለም፣ 3-4 ጦርነት በተከታታይ አሁን ደግሞ የበለጠ ጦርነት በተለየ ኃይል አስተላለፍ አፍጦ የመጣበት ሁኔታ ነው። ይሄን ሁሉ ሸክም ተሸክመን እኛ ስለ መንግስት ክፉነትና መጥፎነት ዝም ብለን እያወራን ሌሎች ሀገሮች ከኛ በታች ያለ ችግር ያላቸው እየቀደሙ ነው። ይሄው ባለፈው ፔሩ ኦልሞስት የመንግስት እኮ ለውጥ አመጡ አይደል? አሁን ማነው እንትን ኔፓል ማለት ነው። ኔፓል አሁን ፔሩ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ማዳጋስካር ተመሳሳይ እንቅስቃሴ ውስጥ ነው ያሉት። ሞሮኮ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። እና ይሄን ስታይ ፓራጓይ ተመሳሳይ እንቅስቃሴ ውስጥ ነው ያሉት። የነዚህ ሀገሮች ችግር በፍጹም ከኛ ጋር የሚነጻጸር አይደለም። ከኛ በታች ያለ ችግር ነው ያለው። ለምን አምባገነን፣ ለምን እኩልነትን የማያመጣ መንግስት፣ ለምን መሰረተ ልማት የማያሟላ መንግስት ይገዛናል የሚል ነው። አንዲት ፕሮቴስተር በዓለም አቀፍ ሚዲያ ተጠይቃ ስትናገር ሰምቻት ነበር። በተመሳሳይ ሰዎች መገዛት በቃን፣ ይሄ አጀንዳ ብቻ በቂያችን ነው ስትል ሰምቻታለሁ። የኢትዮጵያ አጀንዳ ከማንኛውም አገር አጀንዳ የበዛ ነው። አሁን ብቻ አይደለም የአረብ ስፕሪንግ በነዛ ሁሉ አገሮች ለውጥ እንዳመጣ አይተናል። ዓለምን ያስደነቀ ለውጥ ነው ያመጣው። ቱኒዚያ የነበረው ሁኔታ ከኢትዮጵያ የወቅቱ ሁኔታ ጋር በፍጹም ይመሳሰል አይደለም። አንድ ወጣት መሐመድ በዋዚዝ የሚባል ወጣት በብሶስ በፖሊስ ግፍ ምክንያት ራሱን አቃጥሎ ስለሞተ ነው ያ አብዮት የተቀጣጠለው። ለብዙ መንግስታት ለውጥ መነሻ ሆኗል። ያ ሊቢያ ላይ የተካሄደው ለውጥ ካየን የሊቢያ ህዝብ እኮ የወርቅ ቀለብ ከመንግስት እኮ የሚቆረጥለት እኮ ነበር። በነፃ የሚማር በነፃ የሚታከም ባንክ አካውንት ውስጥ የወርቅ ቀለቡ የሚሰፈርለት ህዝብ ነው የነበረው። ዴሞክራሲ ያስፈልገኛል፣ መብላት መጠጣት ብቻ አይበቃኝም ብሎ ነው አምጾ የጋዳፊን መንግስት ያወረደው። የግብጽ ሁኔታ ከኛ በብዙ ርቀት የተሻለ ነበር። ኦልሞስት ከአፍሪካ በተለየ ሁኔታ ያደገ ሀገር ነበር እነ ሙባረክ የፈጠሩት። ኖ ዲሞክራሲ በተሟላ ሁኔታ እንፈልጋለን፣ እኩልነት እንፈልጋለን ብሎ ነው የሙባረክ መንግስት የግብጽ ወጣት በዛ አብዮት ማውረድ የቻለው። እና በየትኛው መመዘኛ ከሄድን በችግሩም በመንግስትም ባህሪ የኢትዮጵያ ነባራዊ ሁኔታ ለሰላማዊ ህዝባዊ እምቢተኝነት እጅግ በጣም ፈርታይል የተመቸ ነው ማለት ይቻላል። ትልቁ ችግር ያለው እኛ ላይ ነው። ይሄን ሰብረን ይቻላል ብለን ያን ማድረግ ባለመቻላችን ነው። የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ ጋዜጠኞች፣ ምሁራን በዚህ ረገድ ማድረግ ያለብንን ዝግጅት በአግባቡ ካደረግን በ6 ሳምንት ወይም በ45 ቀን የሰላማዊ ህዝባዊ እምቢተኝነት ትግል ይሄን አምባገነን መንግስት ማንበርከክ ማሸነፍ ይቻላል። ማንም ቻሌንጅ ሊያደርገኝ ይችላል። በዚህ ረገድ ትችቶች ሊቀርቡ ይችላሉ። በዚህ ረገድ ልንወያይ እንችላለን። እኔ ግን ጥርጥር የለኝም ይሄን ነገር ማድረግ ካልቻልን ግን በብዙ እጅ ከመዳን ይልቅ የመፍረስ ዕጣ ፈንታ ነው ያለ እና ያው ሁለት አስተሳሰብ አለ ኢትዮጵያ ውስጥ አይደል? ወይም 3 አስተሳሰብ አለ ልንል እንችላለን። ለውጥ ማምጣት የሚቻለው በትጥቅ ትግል ነው የሚሉ ኃይሎች አሉ። የለም ለውጥ ማምጣት የሚቻለው በሰላማዊ ትግል ነው የሚሉ ኃይሎች አሉ። የለም ሁለቱንም በመጠቀም ነው የሚሉ ደግሞ ኃይሎች አሉ። 3 አይነት አስተሳሰብ አለ ማለት ይቻላል። በትጥቅ ትግል የሚያምኑ ሰዎች አሁን ወሬ ያወሩ አይደል? በሚያምኑበት መንገድ መንግስትን በሚያምንበት ቋንቋ እያነጋገሩት ነው፣ እየተዋጉ ነው፣ መስዋዕትነት እየከፈሉ። በሰላማዊ ትግል ምናምነው ኃይሎች ግን እስካሁን ድረስ እያወራን ነው፣ በተግባር እየሰራን አይደለም። ሰላማዊ ህዝባዊ እምቢተኝነት በዋናነት የሚካሄደው በከተማ ህዝብ ነው። በዋናነት የሚካሄደው በተማረው ህብረተሰብ፣ በነቃው ህብረተሰብ። ይሄ ህዝብ ጠባቂ ነው የሆነው፣ ወሬኛ ነው የሆነው፣ ዝም ብሎ ቁጭ ብሎ ተች ነው የሆነው። ይሄ መቆም አለበት። በምናምንበት ነገር ዋጋ መክፈል አለበት፣ በተግባር ማሳየት አለበት። ደግሞ ይሄ ይቻላል የሚል እምነት አለኝ እና ደንበኛ የሆነ የህዝባዊ ሰላማዊ እምቢተኝነት መመሪያ ሆኖ ሊያገለግል የሚችል ከኢትዮጵያ ተጨባጭ ሁኔታ ጋር ተገናዝቦ የተሰራ ምን አይነት ጥንቃቄ ሊደረግ ይችላል?
አስቀድሞ ምን አይነት ዝግጅት ሊደረግ ይችላል? የምናደርገው ትግል አንድ መሃል ላይ መቆም እንዳይችል እንዴት ማድረግ ይቻላል? እንዳይጠለፍ ማድረግ እንዴት ይቻላል? በዛ ትግል የሚመጣው ውጤት ጊዜያዊ ሳይሆን ዘለቄታዊ እንዲሆን ማድረግ እንዴት ይቻላል? ይሄን ሊፈታተኑ የሚችሉ አደጋዎች እና ችግሮች ምንድን ናቸው? እነዚህን ሁሉ በዝርዝር እና ይሄ በከፍተኛ ደረጃ ጠቃሚ ነው የሚል እምነት አለኝ። እኔ 40 ዓመት በስልጣን ላይ የነበረ የንጉሱ ስርዓት እኮ በሰላማዊ መንገድ ነው የተወገደው። ተማሪዎች እንቅስቃሴ አይደል እንዴ? 27 ዓመት በስልጣን ላይ የነበረው አምባገነኑ ኢህአዴግ መንግስት እኮ ቻሌንጅ ሆነው በቄሮና በፋኖ ሰላማዊ ህዝባዊ እንቅስቃሴ እኮ ነው አይደል እንዴ? በጦርነት አይደል። ከኢትዮጵያ ሪያሊቲም አናርቀው። ሰላማዊ ትግል ምን አይነት ለውጥ ሊያመጣ እንደሚችል አሳይቶናል። እዚህ ላይ ግን የወሰድነው ትምህርት አለ። ሰላማዊ ትግልን ስላካሄድ ነው ብቻ ውጤት ያመጣል ማለት አይደለም። ሄዶ መንግስትን ሊያወርድ ይችላል፣ ግን ዘላቂ ውጤት ላያመጣ ይችላል። ሄዶ በአፈጮሌዎች በብልጦች ሊጠለፍ ይችላል፣ ሊኮላሽ ይችላል። አሁን ከዚህ የወሰድነውን ትምህርት እንዴት ነው ተምረን የምናደርገው ትግል እንዳይጠለፍ እንዳይጨናገፍ ዘላቂ እንዲሆን የምናደርገው? አሁን ቅድም ያነሳኋቸው በዚህ ወር 5-6 ሀገሮች ላይ የሚካሄዱ ህዝባዊ አመጾች እውነቱን ለመናገር በግብታዊነት የተነሱ ናቸው። ህዝቡ ፍንቅል አድርጎት በሆነ ስፓርክ ባደረገ ጉዳይ እያደረጋቸው ያሉ በፖለቲካ ኃይሎች ቁጥጥር እየተካሄዱ አይደለም፣ በማህበራዊ ሚዲያ የሚመሩ ናቸው። ይሄ ሰላማዊ ህዝባዊ እምቢተኝነት ከዛ ባለፈ በተደራጁ ኃይሎች፣ በሲቪክ ማህበራት፣ በፖለቲካ ኃይሎች መመራት እንዴት ይችላል? አስቀድሞ እንዴት አይነት ዝግጅት ሊደረግበት ይችላል? ይህን በማድረግ መጨናገፍን መጠለፍን እንዴት ማስቀረት ይቻላል? የመጨረሻ ግቡ ደግሞ መንግስትን ከስልጣን ማውረድ ሳይሆን ዘላቂ የሆነ አስተማማኝ የሆነ ሽግግር ማምጣትን እንዴት ማድረግ ይቻላል የሚለውን ጥያቄ ለመመለስ በዚህ ጉዳይ ላይ 34 ዓመት ሙሉ ትግል አድርጌያለሁ። ስለዚህ እኛ አንመንበትም በትጥቅ ትግል ነው ይሄ መንግስት መውረድ የሚችለው ብለው የሚያምኑ ኃይሎች ወሬ አቁመው ይሄን መንግስት በሚገባው ቋንቋ እያነጋገሩ ስለ ሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የሚጠበቅብን ኃይሎች ግን እያወራን ነው ያለን። በእኔ እምነት ከዚህ በኋላ የዶክተር አብይ መንግስት ይሄን አደረገ፣ ይሄን ፈጠረ፣ ይሄ ድክመት አለው፣ ይሄ ችግር አለው ብሎ ማውራት ምንም ፋይዳ ያለው አይመስልም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገሩ ጦርነትን በመፍራት አይደል። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት ፍርሃት ውስጥ ስላለ ይሄን በደንብ መረዳት አለብን። ስለዚህ ይሄን ወሬያችንን አቁመን ትችታችንን አቁመን ከዚህ በኋላ ጥቅም ያለው አይመስለኝ። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንም ሊነግር የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃ የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ ነው ይሄ ነው እኮ። አሁን ለምሳሌ ሰላማዊ ትግልን አካሂዶ በአጭር ጊዜ ውስጥ ውጤት ማምጣት ይቻላል ሲባል ዝም ብሎ ይቻላል ማለት አይደለም። በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። ያው እየተከታተልከው ነው። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ ነው። መሰባሰቦች በውጭ ሀገር በአገር ውስጥም እያየን ነው። መሳይ አሁን ህወሓት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይታያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችን አደጋው የጋራ መሆኑን ተገንዝቦ ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በቶሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣም ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ አለ።
ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ህዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕት የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት ሁለት ጊዜ መብላት አይደለም አንድ ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው። የዲሞክራሲ ጥያቄ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለው። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛውም መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች ነው የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው የጋራ ጉዳይ ያላቸው እንኳንስ በኢትዮጵያ ተጨባጭ ሁኔታ። እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው ያሉ። ልዩነቶቻችን አሉ አሉ። እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል የትኛውን ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል እንዲህ አይነት ወንጀል ፈጽሟል ከሱ ጋር እንዴት አብሬ ልቆም ሊታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄን መፍትሄ አለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖር አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረ ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያን የማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ህልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለኝ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስብ አብሮ የሚያታግል አጀንዳ ያለ ቀርባሉ ብላችሁ ማትገምቷቸው በጣም ትልልቅ ሰዎች ተጋብዘዋል እና ምናልባት ከየትኛውም መድረክ ዳይቨርሲቲ ያስተሳሰብ ዳይቨርሲቲን ካየንበት መድረክ በላይ በዚህ መድረክ ሰዎች ይገኛሉ የሚል ተስፋ አለኝ። እንደዛ ብዬ ነው የማስበው እና ሪሊ ከመገናኛ ብዙሃን ርቀው የነበሩ ማጠብቋቸው ሰዎች ሁሉ ተጋብዘዋል ይመጣሉ የሚል ተስፋ ነው ያለኝ እና በዛ ደረጃ ብናየው ጥሩ ነው። አስቀድሞ ስመጥራት ሰዎችን ተገቢ ያልሆነ ግፊት ውስጥ ማስገባት ስለሚሆን ብዙ እንደዛ ማድረግ አልፈልግም። ግን ሰዎቹም እያዳመጡ ነው ብዬ አምናለሁ። መጽሐፉን እያነበቡ ነው እና ሪሊ አንድ መልእክት ማስተላለፊያ መድረክ ይሆናል የሚል እምነት አለኝ። ኢትዮጵያውያን ምንድነው የምንማረው? የትኛውን አቅጣጫ ነው መያዝ ያለብን? እንዴት ነው
ይሄን ነባራዊ ሁኔታ መቀየር ያለብን በሚለው ሪሊ በጣም የተባበረ መልእክት የሚተላለፍበት አንድ ትልቅ መድረክ ይሆናል የሚል እምነት አለኝ። ስለዚህ እዛ መድረክ ላይ በሚገኙት ሰዎች ማንነትም ብዙ የሚተላለፍ መልእክት አለ የሚል እምነት አለኝ በእኔ በኩል። ከዛ ውጪ ስለ መጽሐፉ ስርጭት ያው ቅድም እንዳልኩ አሁን ሃርድ ኮፒ አይሰራጭም። አማዞን ኦልሬዲ እየተነጋገርን ነው። ከተወሰነ ጊዜ በኋላ የሃርድ ኮፒው ይደርሳል። ነገር ግን ጊዜውን ለመሻማት አሁን ያደረግነው ምንድነው በመጽሐፍ ምረቃው ወቅት ዲጂታል ኮፒውን በኔ ፊርማ በስማቸው የሚፈረምላቸው ሰዎች ዲጂታል ኮፒውን መግዛት ይችላሉ በቀጥታ እና ለዚህ ተብሎ የተዘጋጀ ኢሜል አለን፣ ዋትስአፕ ቁጥር አለን፣ መደበኛም ቁጥር አለን። በዛ ቴክስት እየጻፉ ጥያቄ ያቀርባሉ እና እነዛ ጥያቄ የሚያቀርቡ ሰዎች በእኔ እጅ የተፈረመ በስማቸው ማለት ነው መጽሐፍ ዲጂታል መጽሐፍ ይላክላቸዋል። አንዱ መንገድ ይሄ ነው። ሁለተኛው እኔ ይሄ መጽሐፍ ከማንም በላይ እንዲያነበው የምፈልገው አገር ውስጥ ያለው ህዝብ ነው። ምክንያቱም የትግሉ ዋና ተዋናኝ የሚሆነው ህዝቡ ነው። አገር ቤት ያለው ህዝብ ነው። መስዋዕትነት የሚከፍለው አገር ውስጥ ያለው ህዝብ ነው እና ይሄ ህዝብ እንዲያነበው እፈልጋለሁ። ይሄ ህዝብ ግን በሁለት በሶስት ምክንያት አሁን ይሄን መጽሐፍ የሚያነብበት እድል በጣም ጠባብ። በአንድ በኩል ይሄን መንግስትን የሚፈራውን ነገር በደንብ አድርጎ አርቲኩሌት የሚያደርግ መጽሐፍ ነው። አንድን አምባገነን መንግስት በ45 ቀን ወይም በ6 ሳምንት እንዴት ማሸነፍና ማንበርከክ እንደሚቻል የሚያሳይ መጽሐፍ ነው። ይሄን መጽሐፍ የወቅቱ የዶክተር አብይ መንግስት አገር ቤት ታትሞ እንዲሰራጭ ይፈቅዳል የሚል ሞኝነት የለኝም። ስለዚህ ህብረተሰቡ እንዴት ነው የሚደርሰው? ሁለተኛ ውጭ ሀገር ደግሞ በኦንላይን የሚታተመውን ነገር የክፍያ አክሰስም የለውም ሰው። እንደ አክሰሱ ቢኖረው ደግሞ አሁን ባለው የኑሮ ውድነት መጽሐፍ በጣም ተወዷል። አንድ ተራ መጽሐፍ 1000 ብር የሚሸጥበት ሁኔታ ነው ያለው እና አቅሙም የለውም። ስለዚህ ይሄ ህዝብ በእነዚህ ምክንያቶች ይህን መጽሐፍ ሳያነበው መቅረት አለበት ወይ የሚለውን ነገር መመለስ ነበረብን። ስለዚህ እዚህ ላይ ምንድነው ያመጣሁት መፍትሄ? ሰዎች ይሄን በዋናነት አገር ውስጥ ያሉ ሰዎች በነፃ ያለ ክፍያ እንዲያነቡ እኔ ስፖንሰር የማድረግ ኃላፊነት ወስዳለሁ። ነገር ግን ይሄን ሸክም መጋራት የሚፈልጉ ሰዎች ካሉ ለአንድ መጽሐፍ ለምሳሌ በርካሽ እናደርገዋለን $5 ወይም $6 ለአንድ መጽሐፍ ስፖንሰር እንዲያደርጉ። አንድ ሰው 5ም 6ም 10 መጽሐፍ ስፖንሰር ሊያደርግ ይችላል፣ ያደርጋል። ቀሪውን እኔ ያደርጋለሁ። ከዛ በኋላ ከአገር ቤት በተቀመጡት ቁጥሮችና ኢሜል ቴክስት አድርጎ ያለ ክፍያ መጽሐፍ የሚጠይቅ ማንኛውም ዜጋ በኤሌክትሮኒክስ እንዲላክለት እንዲደርሰው ይደረጋል ኦንላይን። ስለዚህ አገር ውስጥ ያሉ ሰዎችም አቅሙን ባይኖራቸው አክሰሱን ባይኖራቸው ዲጂታል የሆነው ኮፒ እንዲደርሳቸውና እንዲያነቡት እናደርጋለን። ለዚህ አንዱ የምረቃው አስፈላጊነት በዚህ ረገድ ሰዎች ስፖንሰር እንዲያደርጉና አገር ቤት ያለው አቅሙ የሌለው ሁኔታው በአፈና ውስጥ ያለው ህዝብ ይሄን ማንበብ ምክንያቱም ይሄ የትግል አጀንዳ ነው። ይሄ የትግል አጀንዳ አገር ውስጥ ያለው ህብረተሰብ ባልተገነዘበው ሁኔታ እሱ አይምሮ ውስጥ ባልገባበት ሁኔታ የትም መድረስ እንችላለን የሚል እምነት የለም። ትልቁ ኦብጀክቲቭ እዛ ማድረስ ነው። ስለዚህ አንዱ የምረቃው መድረክ መግዛት ብቻ ሳይሆን ስፖንሰር ማድረግ ነው። በዚህ ረገድ ብዙ ሰዎች ተነሳሽነት እንዳላቸው ከአሁኑ ቃል እየገቡልኝ ነው። መገናኛ ብዙሃን አጀንዳው የጋራ አጀንዳ መሆኑን ይሄ ዝም ብሎ ያን ግለሰብ መጽሐፍ እንዳልሆነ የትግል አጀንዳ እንደሆነም ተረድተው ትብብር እያደረጉልኝ ይሄው አንተን ጨምሮ በማስታወቂያውም በእለቱም ስርጭቱን ላይቭ ለህዝብ በማሰራጨት ቃል እየገቡልኝ ነው። ምክንያቱም ይሄ የጋራ አጀንዳችን በጋራ ህብረተሰቡ እንዲያነበው ጥረት ማድረግ አለብን የሚል ተነሳሽነት አለ። ስለዚህ የነገ ቅዳሜ ሳምንት በዋሽንግተን አቆጣጠር ከጠዋቱ 11 AM ጀምሮ ወይም በኢትዮጵያ አቆጣጠር ጥቅምት 1 ቅዳሜ ማለት ነው ከምሽቱ 12 ሰዓት ጀምሮ ላይቭ ይተላለፋል እና ስልክ ቁጥሮቹ የኢሜል አድራሻው እዛ ላይ ፖስት ይደረጋል። በዛ አማካኝነት ሰዎች ፕሌጅ ሊያደርጉ ይችላሉ። ስፖንሰር የሚያደርጉትን የሚገዙትን መጽሐፍ አንድ መጽሐፍ ሊሆን ይችላል፣ ወዳጆቻቸው ለ3 መጽሐፍ ሊገዙ ይችላሉ፣ ሊያቀርቡ ይችላል። በነገር ላይ ከ15 መጽሐፍ በላይ ስፖንሰር የሚያደርጉ ሰዎችን እውቅና ሰጥተን እዛ መድረክ ላይ ስማቸው እንዲጠራ እናደርጋለን። ካለው አጠቃላይ የፖለቲካ ሁኔታ አንፃር ስማቸው የሚጠቀሱ ሰዎች ደግሞ ካልሆኑ የብዕር ስም ይሰጡና በብዕር ስም ለህዝብ እንዲገለጽ እናደርጋለን እና በዚህ መልኩ ህብረተሰቡ ይሄን መጽሐፍ አግኝቶ የሚያነብበትን ሁኔታ ለማመቻቸት ነው ጥረት እያደረኩ ያለሁት። ሪሊ በሚቀጥለው ሳምንት
ይሄን ቅስቀሳ በማድረግ ረገድ ሚዲያ የበለጠ እገዛ ታረጉልን አላችሁ የሚል እምነት አለኝ። አንድ ኮሚቴ አቋቁመን ነው ይሄን ነገር እየሰራን ያለነው። አብሮነትን እዚህ ያደረሰው የአብሮነትን ኢትዮጵያን እዚህ ያደረሰው ኮሚቴ ራሱ ይሄ የጋራ ጉዳያችን ነው ብሎ በኮሚቴ ደረጃ ነው ይሄን ነገር እየሰራ የሚገኘው እና በዚህ መልኩ የተሳካለት ምናልባትም ሌሎቻችሁም ወደፊት መጽሐፍ ጽፉ አንድ ልዩ ተመክሮ የሚሆን የኢንተርኔት የምረቃ ስነ ስርዓት መማሪያም ይሆናል የሚል እምነት አለ። በአንድ ጊዜ ብዙ ህዝብ በምረቃው ስርዓት እንዲታደም ማድረግ ይቻላል፣ ቀጥተኛ ተሳታፊ እንዲሆን ማድረግ ይቻላል የሚል እምነት አለ እና አዲስ ጅማሮም ይመስለኛል። ይሄ ለወደፊቱም የሚጠቅመን ልምድ የሚያካፍለን ይመስለኛል። ያው እንግዲህ ትሬንዱ የሚያሳየው አስቀድመን አውቀነዋል። እኔም አንተም እየጮህን ያለነው እየደከምን ያለነው ወደ ምን አይነት አደጋ በሂደት እየገባን እንደሆነ ስለተረዳን ነው አይደለ? እና ሪሊ አሁን የሁለት ነገር ማየት እንችላለን። አሁን ሰላማዊ ህዝባዊ እምቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው። ሪሊ ይሄንን ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው። የተለያዩ እርምጃዎችን ሲወስድ እያየን ነው። አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና እያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል። ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው። ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው። እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው። ዝም ብሎ ይምጣ አይባልም። ያ ነገር ሲመጣ ቅድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ የአምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልገናል። የአጀንዳ ዝግጅት ያስፈልገናል። የድርጅት ትብብር ዝግጅት ያስፈልገናል። የንቃተ ህሊና ዝግጅት ያስፈልገናል። ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ፣ ይሄን ዝግጅት ለመፍጠር። ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ እያየ የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ። ኢት ኤንድ ራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ፣ ትበተናለህ። የዛ አይነት ስልት ነበር የሚያካሂደው። አሁን የሆነ ተርኒንግ ፖይንት ላይ የደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና አንድ ትልቅ ተርኒንግ ፖይንት እየመጣ በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ እያሳዩ ማንም ሰው መረጃ ይኖረው ማይኖረው አሁን ፋኖና ህውሃት ወይም ደግሞ ፋኖና ኦላ የሚተባበሩበት ሁኔታ እየመጣ እንደሆነ እያየን እያሸተት ነው። ትርጉም ያለው አይመስለኝም። አሁን ባለው ጦርነት ከጀርባ ህውሃት አለ ኦላ አለ የለም የሚለው ክርክር ትርጉም ያለው አይመስለኝም። አሁን ላይኖሩ ይችላሉ፣ እኔ መረጃ የለኝም። ነገ ከነገ ወዲያ ግን እንደሚኖር ምንም ጥርጥር የለም። ምክንያቱም የስርዓቱ ባህሪ ያን ከማምጣት ወደኋላ የሚላል ሁሉንም በጦርነት አንበረክካለሁ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ሊያስተባብር የሚችል መንግስት ነው በስልጣን ላይ ያለው፣ አገዛዝ ነው በስልጣን ላይ ያለው። ስለዚህ ሊደንቀን አይገባም ማለት ነው። ኢትዮጵያ ውስጥ ያሉ ትናንት ሰፊ የፖለቲካ ቅራኔ ያላቸው ብለን ምናምን የፖለቲካ ኃይሎች ተባብረው ቢመጡ ልንደነቅ አይገባም። ከመንግስት ባህሪ አንፃር ካለው ነባራዊ ሁኔታ አንፃር እነሱ ላይ ከተጋፈጠ የህልውና ፈተና አንፃር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ነው። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ አንበረክካችኋለሁ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በጋድ የታየበት። ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ። ስለዚህ እነዚህ በግራም በቀኝም እየመጡ ያሉ ቀውሶች እንዴት ነው ማኔጀብል የሚሆኑት? ይሄ ትውልድ ካለፈው ትውልድ ሁሉ የተሻለ ታሪክ መስራት ካለበት ይሄን ቀውስ እንዴት ነው ማኔጅ ማደርገው በሚለው ጥያቄ ግልጽ የሆነ መረዳት ሊኖር ይገባል። በጦርነትም መጥተው መንግስትን ቢያወርሱ የመጨረሻ ግብ አይደለም። በሰላማዊ ህዝባዊ እምቢተኝነትም ተንቀሳቅሰን መንግስትን ከስልጣን ብናወርድ የመጨረሻ ግብ አይደለም። ካለፈው ትውልድ የተለየ ታሪክ መስራት ካለብን ምናደርገው ትግል የሚከፈለው መስዋዕትነት በከንቱ መሆን የለበትም። በሆነ የፖለቲካ ኃይል የሚጠለፍ መሆን የለበትም።
በሆነ የፖለቲካ ኃይል የሚጨናገፍ መሆን የለበትም። ወይም ሄዶ ለውጡ የአንድ አምባገነን በሌላ አምባገነን መተካት መሆን የለበትም። እነዚህ ሶስት ችግሮች ለመፍታት ከፈለግን አሁን በበቂ ሁኔታ መዘጋጀት አለብን። ቅድም ያልኳቸውን ሁለት ዝግጅቶች ማድረግ አለ። የአስተሳሰብ ዝግጅት ማድረግ አለ። የድርጅት የትብብር ዝግጅት ማድረግ አለ። ይሄን ካደረግን የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት ነው። አሁን ያሉብንን ድክመቶች፣ ችግሮች ሁሉ አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው። እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ያላት ብዬ ነበር። ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ። ለምን? አብዛኛው የተቃዋሚ ኃይል ላይ ያሳሰብ ለውጥ እያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋል እንጂ ማንንም አይጠቅምም። በተናጠልም አገዛዙ ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል። አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ የሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል እስካሁን በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም። ግን ይሄ መንግስት ትልልቅ ፕሮጀክቶችን ያስመረቀ ነው የሚለው ነገር እኔ አልገዛው። ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላውቅም። ልትነግረኝ ትችላለህ ካለ አላውቅም። አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ? 65% አልቆ የተሰጠው ፕሮጀክት ነው። ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው፣ ያልቃል አይደል እንዴ? የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል። ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ። ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ የማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እንደ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል። አሁን አንዳንድ የተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች የምናያቸው ሁሉ ቀድሞ የተጀመሩ ናቸው። ከዚህ መንግስት መምጣት በፊት ጀምሮ የተጀመሩ ናቸው። ይሄን መንግስት እንትንም የለውም፣ ያስተሳሰብ ካፓሲቲውም የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ፣ ስለ ኮሪደር ልማት ሲያወራ አይከረም፣ ስለ ሎጂ ሲያወራ አይከረም። ያው ማለት ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምንም ማሳመን መከራከር አይቻልም። አሁን የሚጠይቅ ሰው አለ? ስለነዛ ሎጂዎች እኮ ማውራት ቆም አይደለ መሳይ? ያሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው። አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ሕዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ሕዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ሕዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለምን መንግስት አይደለም? ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንት ምን አይመጥም። እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ አይቀርም ነው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ።
አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን ቤንዚኑን የመሸፈን መሳሪያውን ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ የሀገሪቱን ኢኮኖሚ እኮ እየበላው እኮ ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለ። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደምን ምን ጥርጥር የለው። አንድ ወቅት ብራችን አንድ ወቅት ዚምባብዌ ሲሆን እንዳየነው ወረቀት ይሆናል፣ ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለውም። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛንን የፈጠርንልን አሁን ትንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትን አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢው ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለ እየረዱት ያለ። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው ያለው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርገዋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርገዋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚል እምነት ነው ያለው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። ይሄ መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አነናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን ራሳችን ነው ማፈር ያለብን። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለን ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ ራሳችን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው የሳምንታት ጉዳይ የሚል እምነት ነው ያለው። ስልጣን ላይ የቆየው እኛን ከፋፍሎ ማቆየት የቻለ ተሳክቶለት ነው። የተሳካለት ግን እሱ ብርታት ነው ብዬ አላምንም። በእኛ ድክመት ነው። ግልጽ እኮ ነው ምን እንደተከፋፈለን አይደል? ለአንዳችን አንድ ነገር ዋሽቶ እየነገረ ለሌላችን ነገ ደግሞ ዋሽቶ ቃል እየገባ አንዳችንን የሌላ ጠላትና እንትን አድርጎ አባላንጥ አድርጎ እያሳየ በወሬ እኮ ነው የከፋፈለን፣ በሌላ ነገር እኮ አይደለም። ለዛ ሰለባ የሆነው እኛ ነን። ያ የኛን ድክመት ነው እንጂ የሚያሳየው የሱን ጥንካሬ አይደለም የሚያሳየው። አንድ ተራ አራዳ ነኝ የሚል ዱርዬ ቢያታልልህና ኪስህን አውልቆ ገንዘብህን ቢዘርፈው እሱም ማማራር ያለብህ አይመስለኝም። ራስህን ነው መጠየቅ ያለብህ። ምን ጥንቃቄ ባላደርግ ነው? ምን ያህል ሞኝ በሆን ነው ይሄ ሰው እንደዚህ አድርጎ የዘረፈኝ ብለህ ነው መጠየቅ ያለብህ። እና ሪሊ ምንም ጥርጥር የለውም ተሳክቶለታል። ያው እንዳይሳካለት ማድረግ የምንችለው ግን ከእንግዲህ እኛ እሱ በሚያደርገው ነገር አይደለም የሚወሰነው፣ እኛ በምናደርገው ነገር ነው የሚወሰነው። ይሄ ነው በነገር ላይ ወደ መጽሐፌ ልመልስልህና አሁን ያመጣሁን ጥያቄ ለመመለስ ለአራት ኃይሎች መልእክት የሚያስተላልፍ ጽሁፍ ነው እኔ የጻፍኩት። በአንድ በኩል የራሱን ዕጣ ፈንታ በእጁ ያላስገባ ከተወሰኑ የፖለቲካ ኃይሎች ለውጥን የሚመኝ ህዝብ ሄዶ የሚጠብቀው የህልውና አደጋ እንደሆነ ያሳያል በአንድ በኩል። በሌላ በኩል መንግስት ተገቢ የሆነ ለውጥን የህዝብን ጥያቄ በተገቢው ጊዜና ሁኔታ የማይቀበል መንግስት ሄዶ ራሱ የእልቂቱ ሰለባ ነው የሚሆነው። እንደውም ቀዳሚ የእልቂቱ ሰለባ ይሆን። ይሄን ያሳያል። ወደ ተቃዋሚው ስትመጣ ደግሞ የተበታተነ የትጥቅ ትግል የሚያደርጉ ኃይሎች
ራሳቸውን ብቻ አሸናፊ ለማድረግ በተናጠል የሚሮጡ የፖለቲካ ኃይሎች በትጥቅ ትግል ማለት ነው ሄደው ድልን ሳይሆን ሽንፈትን እንደሚያመጡ በደንብ አስተማሪ ሁኔታ ያሳያል። በሰላማዊ ትግል የሚያምኑ ኃይሎች በትጥቅ ትግል ከሚያደርጉት ውጤት ከመጠበቅ ራሳቸው ተደራጅተው ህዝቡን አሳምነው መንቀሳቀስ ካልቻሉ ራሳቸውም የችግሩ ሰለባ እንደሚሆኑ የሚያሳይ እነዚህ አራት አካላት ማለት ነው። መንግስት፣ ህዝቡ፣ ተቃዋሚዎች ደግሞ በሁለት ተከፍለው በትጥቅ ትግልም በሰላማዊ ትግል የሚያደርጉ ኃይሎች በወቅቱ ማድረግ ያለባቸውን ነገር በተገቢ ሁኔታ ካላደረጉ ሁሉም የችግሩ ሰለባ ነው። አንዳችን ማናመልጥ በሰላም የምናምነው በትጥቅ የምናምነው መንግስትም ተቃዋሚውም ሁላችንም በዚህ የሉና ጥፋት ተለይተን አንድን መጨረሻ ላይ ሄደን ሁላችንም የጥፋቱ ተቋዳሽ ነው ሰለባ ነው የምንሆነው። እና ሪሊ እዚህ መጽሐፍ ላይ ለማሳየት የተሞከረው ይሄ ነው። ችግሩ ያለው አንድ ቦታ ላይ ብቻ አይደለም፣ ሁላችንም ላይ ነው። ይህን መረዳት በአስቸኳይ ማምጣት ይቻላል። ከዚህ መረዳት ነው ውጤቱ ሊመጣ የሚችለው የሚል ነው። እና ተሳክቶለታል፣ ግን እንዳይሳካ ማድረግ የምንችለው ማንም አይደለም እኛ። ድክመት አለው ይሄ ችግር አለው ብሎ ማውራት ምን ፋይዳ ያለው አይመስልም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገሩ ጦርነትን በመፍራት አይደለም። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት ፍርሃት ውስጥ ስላለ ይሄን በደንብ መረዳት አለ። ስለዚህ ይሄን ወሬያችንን አቁመን ትችታችንን አቁመን ከዚህ በኋላ ጥቅም ያለው አይመስለኝ። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንም ሊነግር የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃ የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ? ይሄን የተግባር ጥያቄ በተጨባጭ የሚመልስ ጽሁፍ ነው እኔ በኩል ለመጻፍ የሞከርኩትና ጥያቄውን በደንብ ይመልሳል የሚል እምነት ነው ያለ። አምናው ይሄ ነው እኮ አሁን ለምሳሌ ሰላማዊ ትግልን አካሂዶ በአጭር ጊዜ ውስጥ ውጤት ማምጣት ይቻላል ሲባል ዝም ብሎ ይቻላል ማለት አይደለም። በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። ያው እየተከታተልከው ነው። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ ነው። መሰባሰቦች በውጭ ሀገር በአገር ውስጥም እያየን ነው። መሳይ አሁን ህውሃት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብም። አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይተያያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችን አደጋው የጋራ መሆኑን ተገንዝቦ ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በቶሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣም ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ አለ። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕት የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት 2 ጊዜ መብላት አይደለም 1 ጊዜ መብላት አይደለም መኖር የማይችልበት ሁኔታ
እየተፈጠረ ነው። የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለ። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም፣ የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛውም መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው፣ የጋራ ጉዳይ ያላቸው። እንኳንስ በኢትዮጵያ ተጨባጭ ሁኔታ እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው ያሉ። ልዩነቶቻችን አሉ፣ አሉ። እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የአገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹን ቅራኔዎች ደግሞ እንደ ማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር፣ ህዝቡ እንደ ህዝብ በህልውና ሲቀጥል፣ የትኛውን ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም። አንድ ትልቅ እንቅፋት የሚሆን ጉዳይ አለ አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል፣ እንዲህ አይነት ወንጀል ፈጽሟል፣ ከሱ ጋር እንዴት አብሬ ልቆም ሊታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄን መፍትሄ አለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች፣ የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖረን አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረ ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያን የማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለኝ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስብ አብሮ የሚያታግል አጀንዳ ያለ የሁለት ነገር ማየት እንችላለን። አሁን ሰላማዊ ህዝባዊ እምቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው። ይሄንም ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው። የተለያዩ እርምጃዎችን ሲወስድ እያየን ነው። አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና እያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል። ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው። ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው። እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው። ዝም ብሎ ይምጣ አይባልም። ያ ነገር ሲመጣ ቅድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ የአምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልገናል። የአጀንዳ ዝግጅት ያስፈልገናል። የድርጅት ትብብር ዝግጅት ያስፈልገናል። የንቃተ ህሊና ዝግጅት ያስፈልገናል። ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ፣ ይሄን ዝግጅት ለመፍጠር። ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ እያየ የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ። ኢንቴንድራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ፣ ትበተናለህ። የዛ አይነት ስልት ነበር የሚያካሂደው። አሁን የሆነ ተርኒንግ ፖይንት ላይ እየደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና አንድ ትልቅ ተርኒንግ ፖይንት እየመጣ በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ እያሳዩ ማንም ሰው መረጃ ይኖረውም አይኖረውም አሁን ፋኖና ህውሃት ወይም ደግሞ ፋኖና ኦላ
የሚተባበሩበት ሁኔታ እየመጣ እንደሆነ እያሸተት ነው። ትርጉም ያለው አይመስለኝም። አሁን ባለው ጦርነት ከጀርባ ህወሓት አለ ኦላ አለ የለም የሚለው ክርክር ትርጉም ያለው አይመስለኝም። አሁን ላይኖሩ ይችላሉ፣ እኔ መረጃ የለኝም። ነገ ከነገ ወዲያ ግን እንደሚኖር ምንም ጥርጥር የለም። ምክንያቱም የስርዓቱ ባህሪ ያን ከማምጣት ወደኋላ የሚላል ሁሉንም በጦርነት አንበረክካለሁ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ሊያስተባብር የሚችል መንግስት ነው በስልጣን ላይ ያለው፣ አገዛዝ ነው በስልጣን ላይ ያለው። ስለዚህ ሊደንቀን አይገባም ማለት ነው። ኢትዮጵያ ውስጥ ያሉ ትናንት ሰፊ የፖለቲካ ቅራኔ ያላቸው ብለን ምናምን የፖለቲካ ኃይሎች ተባብረው ቢመጡ ልንደነቅ አይገባም። ከመንግስት ባህሪ አንጻር ካለው ነባራዊ ሁኔታ አንጻር እነሱ ላይ ከተጋፈጠው የህልውና ፈተና አንጻር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ነው። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ አንበረክካችኋለሁ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በጋድ የታየበት። ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ። ስለዚህ እነዚህ በግራም በቀኝም እየመጡ ያሉ ቀውሶች እንዴት ነው ማኔጀብል የሚሆኑት? ይሄ ትውልድ ካለፈው ትውልድ ሁሉ የተሻለ ታሪክ መስራት ካለበት ይሄን ቀውስ እንዴት ነው ማኔጅ የማደርገው በሚለው ጥያቄ ግልጽ የሆነ መረዳት ሊኖር ይገባል። በጦርነትም መጥተው መንግስትን ቢያወርሱ የመጨረሻ ግብ አይደለም። በሰላማዊ ህዝባዊ እምቢተኝነትም ተንቀሳቅሰን መንግስትን ከስልጣን ብናወርድ የመጨረሻ ግብ አይደለም። ካለፈው ትውልድ የተለየ ታሪክ መስራት ካለብን ምናደርገው ትግል የሚከፈለው መስዋዕትነት በከንቱ መሆን የለበትም። በሆነ የፖለቲካ ኃይል የሚጠለፍ መሆን የለበትም። በሆነ የፖለቲካ ኃይል የሚጨናገፍ መሆን የለበትም። ወይም ሄዶ ለውጡ የአንድ አምባገነን በሌላ አምባገነን መተካት መሆን የለበትም። እነዚህ ሶስት ችግሮች ለመፍታት ከፈለግን አሁን በበቂ ሁኔታ መዘጋጀት አለብን። ቅድም ያልኳቸውን ሁለት ዝግጅቶች ማድረግ አለብን። የአስተሳሰብ ዝግጅት ማድረግ አለብን። የድርጅት የትብብር ዝግጅት ማድረግ አለብን። ይሄን ካደረግን የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት ነው። አሁን ያሉብንን ድክመቶች ችግሮች ሁሉ አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው። እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ያላት ብዬ ነበር። ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ። ለምን? አብዛኛው የተቃዋሚ ኃይል ላይ ያሳሰብ ለውጥ እያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋል እንጂ ማንንም አይጠቅምም። በተናጠልም አገዛዙ ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል። አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ የሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት ነው። እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው፣ ደካማ አካል፣ በህዝብ የተጠላ ከህዝብ የተነጠለ አካል እስካሁን በስልጣን ላይ የቆየው በእኛ አለመተባበር ነው፣ በእኛ ድክመት ነው። ይሄን በፈታን ማግስት ቢልም ይሄ መንግስት የለም። ግን ይሄ መንግስት ትልልቅ ፕሮጀክቶችን ያስመረቀ ነው የሚለው ነገር እኔ አልገዛው። ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላውቅም። ልትነግረኝ ትችላለህ ካለ አላውቅም። አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ? 65% አልቆ የተሰጠው ፕሮጀክት ነው። ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው፣ ያልቃል አይደል እንዴ? የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል። ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ። ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ ማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እንደ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል። አሁን አንዳንድ የተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች ምናያቸው ሁሉ ቀድሞ የተጀመሩ ናቸው። ከዚህ መንግስት መምጣት በፊት ጀምሮ የተጀመሩ ናቸው። ይሄን መንግስት
እንትንም የለውም ያስተሳሰብ ካፓሲቲው የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ ስለ ኮሪደር ልማት ሲያወራ የከረመው፣ ስለ ሎጂ ሲያወራ የከረመው። ያው ምልህ ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምን ማሳመን መከራከር አይቻልም። አሁን የሚጠይቅ ሰው አለ ስለነዛ ሎጂዎች እኮ ማውራት ቆም አይደለ መሳይ? ያ ሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው። አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ሕዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ሕዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ሕዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለምን መንግስት አይደለም? ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንትም የማይመጥን እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ ያቀረበው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ። አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን፣ ቤንዚኑን የመሸፈን መሳሪያውን፣ ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ። የሀገሪቱን ኢኮኖሚ እኮ እየበላው እኮ። ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ። እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና እንደው የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለው። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምን ጥርጥር የለው። አንድ ወቅት ብራችን፣ አንድ ወቅት ዚምባብዌ ሲሆን እንዳየ ነው ወረቀት ይሆናል፣ ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለው። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት ነው። አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛን የፈጠርንልን አሁን ትንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢ ወደ ቀውስ ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለው እየረዱት ያለው። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው ያለው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርገዋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርገዋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚል እምነት ነው ያለው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። ይሄን መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አነናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን ራሳችን ነው ማፈር ያለብን።
እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለዓመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ ራሳችንን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይህን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው፣ የሳምንታት ጉዳይ የሚል እምነት ነው ያለው። ስልጣን ላይ የቆየው እኛን ከፋፍሎ ማቆየት የቻለ ተሳክቶለት ነው። የተሳካለት ግን እሱ ብርታት ነው ብዬ አላምንም፣ በእኛ ድክመት ነው። ግልጽ እኮ ነው ምን እንደተከፋፈለን አይደል? ለአንዳችን አንድ ነገር ዋሽቶ እየነገረ ለሌላችን ነገ ደግሞ ዋሽቶ ቃል እየገባ አንዳችንን የሌላ ጠላትና እንትን አድርጎ አባላንጥ አድርጎ እያሳየ በወሬ እኮ ነው የከፋፈለን፣ በሌላ ነገር እኮ አይደለም። ለዛ ሰለባ የሆነው እኛ ነን። ያ የእኛን ድክመት ነው እንጂ የሚያሳየው የእሱን ጥንካሬ አይደለም የሚያሳየው። አንድ ተራ አራዳ ነኝ የሚል ዱርዬ ቢያታልልህና ኪስህን አውልቆ ገንዘብህን ቢዘርፈው እሱም ማማረር ያለብህ አይመስለኝም። ራስህን ነው መጠየቅ ያለብህ። ምን ጥንቃቄ ባላደርግ ነው? ምን ያህል ሞኝ በሆን ነው ይሄ ሰው እንደዚህ አድርጎ የዘረፈ ብለህ ነው መጠየቅ ያለብህ። እና ሪሊ ምንም ጥርጥር የለውም ተሳክቶለታል። ያው እንዳይሳካለት ማድረግ የምንችለው ግን ከእንግዲህ እኛ እሱ በሚያደርገው ነገር አይደለም የሚወሰነው፣ እኛ በምናደርገው ነገር ነው የሚወሰነው። ይሄ ነው። በነገር ላይ ወደ መጽሐፌ ልመልስልህና አሁን ያመጣሁን ጥያቄ ለመመለስ ለአራት ኃይሎች መልእክት የሚያስተላልፍ ጽሁፍ ነው ነው የጻፍኩት። በአንድ በኩል የራሱን ዕጣ ፈንታ በእጁ ያላስገባ ከተወሰኑ የፖለቲካ ኃይሎች ለውጥን የሚመኝ ህዝብ ሄዶ የሚጠብቀው የህልውና አደጋ እንደሆነ ያሳያል በአንድ በኩል። በሌላ በኩል መንግስት ተገቢ የሆነ ለውጥን የህዝብን ጥያቄ በተገቢው ጊዜና ሁኔታ የማይቀበል መንግስት ሄዶ ራሱ የእልቂቱ ሰለባ ነው የሚሆነው። እንደውም ቀዳሚ የእልቂቱ ሰለባ ይሆን። ይሄን ያሳያል። ወደ ተቃዋሚው ስትመጣ ደግሞ የተበታተነ የትጥቅ ትግል የሚያደርጉ ኃይሎች ራሳቸውን ብቻ አሸናፊ ለማድረግ በተናጠል የሚሮጡ የፖለቲካ ኃይሎች በትጥቅ ትግል ማለት ነው ሄደው ድልን ሳይሆን ሽንፈትን እንደሚያመጡ በደንብ አስተማሪ ሁኔታ ያሳያል። በሰላማዊ ትግል የሚያምኑ ኃይሎች በትጥቅ ትግል ከሚያደርጉት ውጤት ከመጠበቅ ራሳቸው ተደራጅተው ህዝቡን አሳምነው መንቀሳቀስ ካልቻሉ ራሳቸውም የችግሩ ሰለባ እንደሚሆኑ የሚያሳይ እነዚህ አራት አካላት ማለት ነው። መንግስት፣ ህዝቡ፣ ተቃዋሚዎች ደግሞ በሁለት ተከፍለው በትጥቅ ትግልም በሰላማዊ ትግልም ትግል የሚያደርጉ ኃይሎች በወቅቱ ማድረግ ያለባቸውን ነገር በተገቢ ሁኔታ ካላደረጉ ሁሉም የችግሩ ሰለባ ነው። አንዳችን ማናመልጥ በሰላም የምናምነው በትጥቅ የምናምነው መንግስትም ተቃዋሚውም ሁላችንም በዚህ የሉና ጥፋት ተለይተን አንድን መጨረሻ ላይ ሄደን ሁላችንም የጥፋቱ ተቋዳሽ ነው ሰለባ ነው የምንሆነው። እና ሪሊ እዚህ መጽሐፍ ላይ ለማሳየት የተሞከረው ይሄ ነው። ችግሩ ያለው አንድ ቦታ ላይ ብቻ አይደለም፣ ሁላችንም ላይ ነው። ይህን መረዳት በአስቸኳይ ማምጣት ይቻላል። ከዚህ መረዳት ነው ውጤቱ ሊመጣ የሚችለው የሚል ነው። እና ተሳክቶለታል። ግን እንዳይሳካ ማድረግ የምንችለው ማንም አይደለም፣ እኛ